በጌታ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደገና በሰላም ያገናኘን እግዚአብሔር ስሙ ብሩክ ይሁን። ባለፈው ሳምንት የሰባተኛውን ሰንበት ትምህርት ማጠቃለያ አብረን አይተን ነበር። ዛሬ ደግሞ የስምንተኛውን ማጠቃለያ ይዤላችሁ ቀርቤያለሁ። ይህንንም የምትከታተሉ በቃሉ እንደምትባረኩበት ተስፋ አደርጋለሁኝ። የዛሬው ሰንበት ትምህርታችን ርዕሱ በመዝሙረ ዳዊት ውስጥ ክፍል 1 የሚል ሲሆን የመታሰቢያ ጥቅሱ የሚገኘው በራእይ 14:1 እንዲህ ይላል። አየሁም እነሆ በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ ይላል። ጸሎት እናድርግ። አምላካችን በሰማይ የምትኖር እናመሰግናለን ስለዚህ ሰዓት፣ ስለዚህ ጊዜ ወዳይና ፈቅደ ይህንን ታላቅ ምስጢር ለልጆች ልትገልጽ ስለሰጠህን በሕይወትም ስላቆየህን ስለመረጥከንም ክብር ሁሉ ለአንተ ይሁን። አባቶይ ስንማማር ሳለ የአንተ መንፈስ ቅዱስ ከኛ ጋር በመሆን ቃልህን እንዲተረጉምልን ፈቃዴ ይሁን። የተማርነውን ደግሞ በልባችን በእምሮአችን መንፈስ ቅዱስ አትሞልን እስከ መምጫህ ድረስ አንተ በምትወደው መንገድ መጓዝ እንድንችል ለሌሎችም መትረፍ እንድንችል መጨረሻም ስትመጣ በፊት መቆም እንድንችል ጸጋህ ያግዘን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። ወደ ዛሬው ዝርዝር ሐሳቦች ከመግባታችን በፊት ከዛሬ ሳምንቱ ጥቂቱን እናስታውስ። የዛሬ ሳምንት ለትንቢት መሰረቶች የሚለውን ርዕስ በሁለት ዋና ዋና ክፍሎች አይተን ነበር። በአንደኛው እግዚአብሔርና ኪሩቤሎች ከመለው ስር ኪሩቤሎች በሰማይ ቤተ መቅደስ በዙፋኑ ዙሪያ በመቆም ጠዋትና ማታ ለእግዚአብሔር ክብር እየሰጡ ቀጥተኛ የሆነ የአምልኮ ስርዓት እንደሚያከናውኑና ይህንንም አገልግሎታቸውን 3 ነቢያት ኢሳያስ፣ ሕዝቅኤል፣ ዮሐንስ በተመሳሳይ ሁኔታ በራእያቸው እንዳዩ እርሱም ደግሞ ለትንቢት መሰረት እንደነበረ ነው ያየነው። በሁለተኛው ኪሩቤሎችና ሰብአዊነት ከመለው ስር ኢየሩሳሌም በኪሩቤሎች ተከባ እንደምትኖር ሁሉ በአራት ወገኖች ይኸውም በ12ቱ የእስራኤል ነገዶች እንደምትከበብና የአምላካችንም ፍላጎቱ በሰዎች መሃል አድሮ የዘላለም አምላካቸው መሆን እንደነበረ አይተናል። ወደ ዛሬው ትምህርታችን ስናልፍ በመዝሙረ ዳዊት ውስጥ ክፍል 1 የሚለውን ርዕስ በ5 ዋና ዋና ክፍሎች የምናየው ይሆናል። አንደኛው መዝሙር 122 ሰማያዊ መቅደስ ይላል። በዚህ በመዝሙር ክፍል የእስራኤልን ቤተ መቅደስና የመቅደስን ዝርዝሮች ስናጠና እግዚአብሔር ሕዝቦቹን እንዴት እንደተገናኛቸውና የደህንነትን እቅድ እንዴት እንዳስተማራቸው ማወቅ እንችላለን። የመዝሙር 122 ትንቢታዊ ነጥቦች በአዲስቱ ኢየሩሳሌም በእውነተኛዋ ቤተ መቅደስ የዳኑት ሕዝቦች እንዴት እንደሚሰበሰቡ ዝርዝሩን ይጠቁማል። ከዚህም ጋር የተያያዘ ሐሳብ በዕብራውያን 8:1-2 እናያለን። ከተነገረውም ዋናው ነገሩ ይህ ነው። በሰማያት በግርማ ቀኝ የተቀመጠ ሊቀ ካህናት አለን፣ እርሱም የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት። በ9:11 ደግሞ ነገር ግን ከ11-12 ስናነብ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። በቁጥር 24 ያለውን ደግሞ ሄደን ስናይ ተመሳሳይ ሐሳብ እናገኛለን። እንደገና በመዝሙር የነበረው ሐሳብ ራእይ 14:17 ላይ እንዲህ ይላል። ሌላ መልአክ በሰማይ ካለው መቅደስ ወጣ፣ እርሱም ደግሞ ስለታም ማጭድ ነበረው ይላል።
21:3 ላይ ደግሞ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው ይላል። የራእይ መጽሐፍ ብዙ ራእዮችን ይጠቁመናል። በ11:2 ላይ ካለው ባስጠቀር ሌሎቹን ዝርዝሮች ያሳየናል። ከነዚያም የተወሰኑትን እናያለን። በጉ በዙፋኑ ፊት ቆሞ የሚለውን በራእይ 5:6 እናያለን። ወርቃማው መሠዊያ የሚለው በራእይ 6:9 አምስተኛውንም ማኅተም በፈታ ጊዜ ስል የእግዚአብሔርን ቃል ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። 8:3 ደግሞ ሌላ መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ ይላል። በዙፋኑ ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። በ14:18 ደግሞ በእሳትም ስልጣን ያለው ሌላው መልአክ ከመሠዊያው ወጥቶ ስለታም ማጭድ ያለውን ዘለላዎቹ ፈጽመው በስለዋልና ስለታሙን ማጭድህን ስደድና በምድር ያለውን የወይን ዛፍ ዘለላዎች ቁረጥ ብሎ በታላቅ ድምፅ ጠራ። መጨረሻም ላይ 16:7 ላይ ከመሠዊያው አዎን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶች እውነትና ጽድቅ ናቸው ብሎ ሲናገር ሰማሁ ይላል። የመዝሙር 122ን ደግሞ ስንመረምር በራእይ መጽሐፍ ውስጥ ካለው መልእክት ጋር መዋሃዱ እጅግ የሚገርም ነገር ይሆናል። ይኸውም በቁጥር 4 ላይ ስለ ምስጋና፣ በቁጥር 5 ላይ ስለ ፍርድ፣ በቁጥር 6 እና 8 ላይ ስለ ሰላም ያወራል። በቁጥር 7 ደግሞ ስለ ዋስትና ይናገራል። በግላችን እናንብበው መዝሙር 122ን። ወደ ሁለተኛው ስናልፍ በመዝሙር 14 እና 24 ውስጥ ስለ ቅዱስ ተራራ የሚናገረው እንዲህ ይላል። የጽዮን ተራራ የኢየሩሳሌምን ከተማ ግማሹን ክፍል የያዘ ሲሆን መቅደሱ ተገንብቶ የነበረው በኮረብታው ስም ነበር። በጥንቱ ጊዜ ሞሪያ ተራራ ተብሎ የሚጠራው ነበር ቅዱስ ተራራ የተባለው። በመዝሙር 2:6 እንደ እግዚአብሔር ዙፋን ምሳሌ የሆነውን እንዲሁም በኢሳይያስ 8:18 ላይ ሄደን ማንበብ እንችላለን። በዛ ብዙ መረዳት እንችላለን ማለት ነው። በትንቢታዊ አገላለጽ የዳኑት የሚሰበሰቡበት ስፍራ እንደሆነ ያረጋግጣል። ያ ተራራ የጽዮን ተራራ ማለት ነው። በኢሳይያስ 37:32 መዝሙር 74:2 ራእይ 14:1 ላይ ማየት እንችላለን። በተመሳሳይ ሁኔታ ስለ ቅዱስ ተራራ ገለጻ እናገኛለን። በመዝሙር 15 እና 24 በተቀደሰው ተራራ ማደር የሚችሉት ምን አይነት ባህሪ ያላቸው ሰዎች እንደሆኑ በግልጽ ይናገራልና እነዚህን ጥቅሶች በማስተዋል ስናነብ በዮሐንስ 14:1 ላይ በመግቢያ ካነበብነው ጋር ተመሳሳይነት እንዳለውና ሐሳቡ እንዴት እንደሚገናኝ እንረዳለን። ይኸውም የኢየሱስ ስምና የአባቱ ስም በግንባራቸው የተጻፈላቸው ከበጉ ጋር በጽዮን ተራራ ቆመው አየው የሚለው ይሆናል። ሰንበት ትምህርታችን በመዝሙር 15 እና በራእይ 14:1 ላይ ያለውን መልእክት በተመሳሳይ መንገድ ስለ ዳኑት ሕዝቦች ጉዳይ አጽንኦት በመስጠት ያስረዳናል። በመዝሙር 14 ላይ ያነበብነውን ሁሉ ወደ ራሳችን ለማምጣት ልንተገብረው በየዕለቱ መለማመድ አለብን። ይህንንም በራሳችን ማድረግ እንደማንችል ግልጽ ስለሆነ በእርሱ ጸጋና በኃይሉ በመተማመን ከእርሱ ጋር በዚያ በተቀደሰው ተራራ ለመቆምና ክብርን ልንሰጠው መትጋት ይጠበቅብናል። ወደ ሶስተኛው ስናልፍ መዝሙር 119 የእግዚአብሔር ስም የጽዮን ተራራ ከእግዚአብሔር ስም ጋር የተቀራረበ ግንኙነት አለው። ኢሳይያስ 18:7 እና ራእይ 14:1 በመጽሐፍ ቅዱስ በዛ ያለው በ14 እና በራእይ 14 እና በኢሳይያስ 18:7 ያለውን በምናነብበት ጊዜ መቀራረቡን እንረዳለን። በመጽሐፍ ቅዱስ ዘመን ደግሞ የሰዎች ስም የሚሰየመው ከባህሪያቸው አኳያ የሆነ እንደሆነ ይናገራል። እንዲያውም ስምን መልአክ ያወጣል ይባላል። ዘፍጥረት 32:28
ያዕቆብን እንዲህ አለው፣ ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርም ከሰውም ጋር ታግለ አሸንፈሃልና ብሎ መልአክ የያዕቆብን ስም እንዳወጣለት ይታወቃል። ስለዚህም የእግዚአብሔር ስም በዳኑት ግንባር ይቀረጻል። ምክንያቱም የዳኑት ሕዝቦች የእግዚአብሔር ባህሪ መገለጫ የሆነውን ሕጉን በመታዘዝ የሚያገኙት ማዕረግ ስለሆነ ነው። ይህም በጣም ከታወቁ ከዕብራይስጥ ፊደላት በላይ ሆኖ በግንባራቸው እንደሚቀረጽ ይናገራል እና እግዚአብሔር አምላክ ለዛ ቀን ያብቃና። በእውነቱ የእግዚአብሔር ስም የማያዳግም የማይለወጥ ባህሪውን የሚገልጽ ነው። በዘጸአት 3:14 ለሙሴ ሲናገር ያለና የነበረ የሚኖር እኔ ነኝ አለው። ደግሞም ስለ ቸርነቱና ስለ ክብሩ በዘጸአት 32:18-19 ማንበብ እንችላለን። ዳዊትም በመዝሙሩ አቤቱ ስምህን በሌሊት አሰብሁ ሕግህንም ጠበቅሁ ይላል በ119:55 ላይ። ወደ አራተኛው ስናልፍ መዝሙር 5 ውስጥ ስለ ዳኑት የሚናገረውን በደንብ እንከታተል። ዳዊት በመዝሙሩ በመጨረሻ ጊዜ የእግዚአብሔርን ስም የሚቀበሉትንና የአውሬውን ስም የሚቀበሉትን ሁለት ቡድኖች በንጽጽር ያስቀምጣቸዋል። እንዲህ ሲል የአውሬውን ምስል የሚቀበሉ የእግዚአብሔር ስም የሚቀበሉ ብሎ በንጽጽር ያስቀምጣል። ከእግዚአብሔር ጋር አይኖሩም። እነማን? የአውሬውን ምልክት የተቀበሉ። የት ይገኛል? መዝሙር 5:4 ከእግዚአብሔር ጋር ይኖራሉ። ራእይ 11:14 ላይ የሚገኙ የእግዚአብሔር ወገኖች ለአውሬው ይሰግዳሉ የሚለው ደግሞ የነዚያ ራእይ 13:8 ላይ ለአውሬ የሚሰግዱትን ያነጻጽራል። ለእግዚአብሔር ከሚሰግዱት ጋር ሲያነጻጽር መዝሙር 5:7 ላይ ደግሞ የነዛን እናገኛለን። በመቀጠልም ሐሰተኞች ናቸው ይላል በመዝሙር 5:9 ላይ። ቀጥሎም በተቃራኒ የእግዚአብሔርን ወገኖች በአፋቸው ሐሰት ያልተገኘባቸው ናቸው ራእይ 14:5 ላይ። እነዛ ቅጣት ይጠብቃቸዋል መዝሙር 5:10 ላይ እናገኛለን። የዳኑት ደግሞ ለዘላለም የዳኑ ናቸው ይላል ራእይ 14:4 ላይ። እግዚአብሔርን የሚሳደቡ ናቸው ይላል የአውሬውን ምልክት የሚወስዱ ራእይ 13:6። መዳናቸውን በደስታ ያውጃሉ ይላል መዝሙር 5:11 ራእይ 14:6-7። እነዚህ የዳኑት ናቸው። እንዲህ አይነቱን ንጽጽር በምናይበት ጊዜ በመዝሙረ ዳዊት ላይ ያለው ትንቢትና በራእይ ዮሐንስ ላይ ያለው የመጨረሻ ጊዜ ትንቢት እንዴት እንደሚገናኝ ያስረዳናል። ወደ አምስተኛው ስናልፍ መዝሙር 51 የወንጌሉ አዋጅ ይላል። የወንጌሉ አዋጅ መዝሙር 51ን በምናይበት ጊዜ ዳዊት የራሱን የረከሰ ማንነት ወደ እግዚአብሔር ይዞ በመቅረብ እንደገና መታደስን እንዴት እንደተለማመደ እናያለን። እኛም ራሳችንን እንዳናታለል መጠንቀቅ አለብን። ምክንያቱም ሁላችን ኃጢአተኞች ነንና። መዝሙር 14:3፣ ሮሜ 3:10፣ አንደኛ ዮሐንስ 1:8 ስለ ኃጢአታችን ስለሚያወራ ኃጢአተኞች እንደሆንን ስለሚገልጽልን ከዚህ የተነሳ የደህንነትን ወንጌል ለማወጅ እኛም አቅመቢሶች ሆነናል ይላል። ይህንን ነበር ኢሳይያስ ራሱ በ6:5 ላይ ኃጢአተኝነቱን በተገነዘበ ጊዜ ወዮ ጠፍቻለሁ ያለው። ንጉሡ ዳዊትም በ51:3-5 እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ፣ በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስሁ፣ እናቴም በኃጢአት ወለደችኝ በማለት የተናገረው። ነገር ግን ምን አለ? አዲስ ዜና ያለው የሁለቱም ነቢያት ኃጢአታቸው ይቅር የተባለላቸውና ወንጌልን ለዓለም በሚገባ ሁኔታ ያወጁ ናቸውና እኛም አቅመቢስነታችንን ተገንዝበን በንስያ በፊቱ ስንሆንና እነሆ እኔን ላከኝ ስንል የደህንነትን ወንጌል ለዓለም ማዳረስ እንደምንችል የታወቀ ነው። ኢሳይያስ 6:7-8፣ መዝሙር 51:12-13 ስናነብ ከሁለቱ ነቢያት ሕይወት የበለጠ ትምህርትና ማበረታቻ እናገኛለን።
በመጨረሻም የሶስቱ መልአከ መልእክት በመጨረሻ ዘመን ላለው ትውልድ ሁሉ ኃጢአትን ከመጠቆም በፊት መታወጅ እንዳለበት ይናገራል። በተለይ የመጨረሻ ሁለቱ ጥሪዎች በሁለተኛውና በሶስተኛው መላእክት የታወጁ በራእይ 14 ከ8 እስከ 10 በፍጥነት መታወጅ አለባቸው ይላል። እነዚህም የዘላለማዊውን ወንጌል በእጁ በያዘው በመጀመሪያ መልአክ ጥሪ ውስጥ ተካተው መነገር አለባቸው ብሎ አጽንኦት ይሰጣል ሰንበት ትምህርታችን። እንግዲህ የዛሬውን ትምህርት በመዝሙረ ዳዊት ውስጥ ክፍል 1 የሚለውን ርዕስ በ5 ዋና ዋና ክፍሎች አይተን ነበር። ይኸውም ክርስቶስ በሰው እጅ ወዳልተሰራችው ወደምትበልጠው ወደምትሻለው ወደ ወርቃማው መሰዊያ መገኛ ወደ ሆነችውና ቅዱስ ወደ ሆነችው መሰዊያ ሰማያዊ መቅደስ ለዚህ ፍጥረት ቤዛነትን አግኝቶ በፍየሎችና በኮርማዎች ደም ሳይሆን በገዛ ደሙ አንዴ ፈጽሞ እንደገባና በግርማው ቀኝ ተቀምጦ ሊቀ ካህናት ሆኖ እያገለገለ እንዳለ አይተናል። ሌላም በመዝሙረ ዳዊትና በራእይ ስላሉ ትንቢቶች መገናኘት በተለይ ስለ እግዚአብሔር ስምና ስለ ጽዮን ተራራ ስለ ዳኑት በግንባራቸው የኢየሱስ ስምና የአባቱ ስም እንደተጻፈላቸው ላልዳኑት ደግሞ የሚጠብቃቸውን ቅጣት በንጽጽር ያየን ሲሆን በመጨረሻም የሶስቱ መልአከ መልእክት በዚህ ዘመን ላለው ትውልድ ለማወጅ በንስያ ታድሰንና በእግዚአብሔር ጸጋና በኃይሉ በመተማመን በፍጥነት መውጣት እንዳለብን ከኢሳያስና ከዳዊት ሕይወት ብዙ ትምህርት አግኝተናል። እንግዲህ የዛሬውን ትምህርት በዚህ ስናበቃ እስካሁን ከኛ ጋር በመሆን የረዳን አምላካችን ስሙ ብሩክ ይሁን። ስትከታተሉ የነበራችሁ በቃሉ እንደተባረካችሁ አምናለሁ። በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። አሜን። ጸሎት እናደርጋለን። እናመሰግናለን ሰማያዊ አባታችን፣ ይህንን ድንቅ የሆነውን ቃልህን ስላስተማርከን ክብር ላንተ ይሁን። መማር ብቻ አይበቃንም ጌታ ሆይ፣ በልባችን በአእምሮአችን ይህንን ቃልህን አትመህልን መተግበር እንድንችል እንድንኖርበት ለክብርህ እንድንዘጋጅ ስትመጣ ያለ ኀፍረት በፊት መቆም እንድንችል እያንዳንዳችንን አንተ እርዳን። ስለሰማን ተመስገን። በሰላም አውለን። በጌታ በኢየሱስ ስም አሜን።